አሉላ አባ ነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ተዘጋጅቶ የቀረበ የታሪካዊ ልቦለድ ትረካ። መጽሐፉ የታተመው 1979 ዓመተ ምህረት ውድ የቻናላችን ተከታታዮች በዚህ ክፍል 10 ትረካችን ማህዲስቶች ከሰላን አልፈው ወደ ኩፊት ከዘለቁ በኋላ ራስ አሉላ ወደ ኩፊት መዝመታቸውን፣ በመጀመሪያው ጦርነት የኢትዮጵያ ጦር ተሸንፎ የራስ አሉላ ታማኝ ጦር አበጋዝ ብላታ ገብሩ አባ ጭቁን መሞታቸውንና የኢትዮጵያ ጦር ተበታትኖ የነበረ ቢሆንም በኋላ ግን ራስ አሉላ በመልሶ ማጥቃት ውጊያ ድል አድርገው ማህዲስቶችን ከኩፊት ማባረራቸውን፣ እንዲሁም ራስ አሉላ ማህዲስቶችን ድል ማድረጋቸው ዜና ሲሰማ የአስመራ ከተማ ህዝብና አፄ ዮሐንስም ጭምር እንደተደሰቱ እንረዳለን። እናንተም ትረካውን እስከ መጨረሻው እንድትከታተሉና ቻናሉንም ሰብስክራይብ፣ ላይክ፣ ሼርና ፎሎ ማድረጋችሁን እንዳትረሱ እያልን አሁን ወደ ሙሉ ትረካው እናመራለን። የኩፊት ጦርነት። ብላታ ገብሩ አባ ጭቁን ከረን ላይ ሆነው ጦር ልከው ሲከላከሉት የነበረው የማህዲስቶች ጦር ከከሰላ ተነስቶ ኩፊት ከምትባለው ቀበሌ ሰፈረ። ወዲያውንም ምሽጉን ሰርቶ ጦሩንና ስንቁን አስገብቶ ካበቃ በኋላ እዚህ ድረስ እንደማትመጣ አረጋግጫለሁና ካለህበት ድረስ መጣውብ ብሎ ድጋሚ መልእክት ለራስ አሉላ ሰደደ። አሉላም ኩፊት ድረስ መምጣትህን ሰምቻለሁ፣ እንኳን ወደፊት መጥተ ወደ ኋላም ብትፈረጥጥ አታመልጠኝ ብለው ላኩበትና ከአስመራ ወደ ከረን ገቡ። ራስ አሉላ ከረን ሆነው ሰራዊታቸውን በአዋጅ አስከትተው ካዘጋጁ በኋላ የማህዲስቶችን ሰፈርና አሰላለፍ አጥንተውላቸው የሚመለሱ 10 የሚሆኑ ፈረሰኞች አስቀድመው ሰደዱ። እነዚያም ፈረሰኞች ኩፊት ደርሰው ሁኔታውን አጥንተው ኩፊት ላይ የመሸገው የድርቦሽ ጦር ከ3000 እንደማይበልጥ አረጋግጠናል ብለው ሲነግሯቸው ራስ አሉላም የለበጣ ፈገግታ አሳዩአቸውና እንዴት ቢንቀኝ ነው 3000 ጦር ብቻ ይዞ የመጣው? ቢሆንም የጠላት ትንሽ የለውምና እንዳመጣጡ እንሂድበታ አሉ። ከዚያ ቀጥለውም ሰራዊታቸውን በ3 ዘርፍ ከፈሉት። በአንደኛው ዘርፍ ብላታ ገብሩ አባ ጭቁን ፈረሰኛውን ጦር ይዘው በግንባር፣ በሁለተኛው ዘርፍ ራሳቸው ቱርክ ባሻ ራስ አሉላ እግረኛ ተዋጊ ይዘው ደጀን፣ ሶስተኛው ዘርፍ ደግሞ ወራሪና በጎን አጥቅጦ ወደ ምሽጉ እንዲገባ ሆኖ ተሰለፈ። በዚያ አሰላለፍ የዘመተው የኢትዮጵያ ሰራዊት መስከረም 13 ቀን 1878 ኩፊት ደረሰ። በኦቶማን ዲግናና በሙስጠፋ ሀደል አዝማችነት ዘምቶ የነበረው የማህዲስቶች ጦር በወጣ ገባው ቦታ ላይ
ግራና ቀኝ ምሽግና እርድ ሰርቶ በሸለቆ ስፍራ የነበረውን ዛፍ ተገን አድርጎ አድፍጦ ሲጠባበቅ በግንባር ቀደምትነት የተሰለፈው የብላታ ገብሩ ጦር በመካከሉ ገባ። ብላታ ገብሩ ሁለት ስህተቶች ፈጸሙ። አንደኛው የቦታው የተፈጥሮ አቀማመጥ በርከት ያለ ሰራዊት ሊይዝ እንደማይችል ያለመገንዘባቸው ሲሆን፣ ሁለተኛው ደግሞ አንድ ጊዜ አጥቅተው ወደ ኋላቸው እንዲያፈገፍጉና መልሰው ቦታ ይዘው ጠላት ከእርዱ ወጥቶ እንዲገጥም ማስገደድና ማባበል ዋናው ስልታቸው እንዲሆን ከራስ አሉላ የተሰጣቸውን ትዕዛዝ ችላ ብለው ፊት ለፊት እርድ ውስጥ ገብቶ ከሚጠባበቅ ጦር ጋር መጋጠማቸው ነበር። የጉራ ጦርነት ጊዜ በአፄ ዮሐንስ ይመራ የነበረው ዋናው የኢትዮጵያ ሰራዊት ከጦርነቱ መስመር ከመግባቱ በፊት በራስ አሉላ አዝማችነት ዘምቶ የነበረው ጦር ጠላትን ድል አድርጎ ምሽጉን ይዞ ንጉሠ ነገሥቱን እንደጠበቃቸው ሁሉ ብላታ ገብሩም የማዲስቶችን ጦር ድል መጥተው ሰፈሩን ይዘው ራስ አሉላ ሲደርሱ ምርኮኛና ምሽግ ለማስረከብ ብቻ ነበር ቁርጥ ዓላማቸው። ጦርነቱ ተጀምሮ በተጋጋለበት ወቅት የኢትዮጵያ ሰራዊት በአንድ ክንፍ የነበረውን የጠላት ጦር አጥቅቶ ሲገባ፣ በሁለተኛው ክንፍ በኮረብታማ ስፍራ ላይ እርድ ይዞ የነበረው የማዲስቶች ጦር ገጠመ። የኢትዮጵያ ሰራዊት ከስር ሆኖ ከኮረብታው ላይ የነበረውን የጠላቱን ኃይል ጥሶ ለመውጣት ቀርቶ ለመከላከልም ካልቻለበት ሁኔታ ላይ ወደቀና ወደፊት መግፋትም ሆነ ወደ ኋላው መመለስም ከማይችልበት መስመር ውስጥ በመግባቱ በነበረበት አለቀ። አዋጊውና ስመጥሩ ጀግና ብላታ ገብሩ አባ ጨቁንና የኢትዮጵያ የማያወላውል እምነትና ፍቅር የነበራቸው የቢንያመር ፈረሰኞችም አንማረከም እያሉ ትውልድ የሚያኮራ ሙያ እየሰሩ እዚያው ላይ አለቁ። የብላታ ጦር ድል መሆኑንና ራሳቸውም እዚያው ላይ መውደቃቸውን አሉላ እንደሰሙ እጅግ አዘኑ። ገብሩ ሞተ፣ ገብሩ ቀደመኝ፣ ገብሩ ከዳኝ፣ ጠላትን አነባብሬ ሰፈሩን ይዤ ጠብቅሃለሁ ብሎኛል ነበር። ቃሉን ጣሰ፣ እርሱም ድል ሆነ። የልጄን የወዳጄን የታማኝን የገብሩንና የጀግኖቹን ወታደሮችን ደም ሳልመልስ ብቀር መሬት ትግዳይ፣ ትውልድ ይታዘብ ብለው አሉላ ሰራዊታቸውን አሰልፈው ከጦርነቱ ገቡ። ስልት አልለወጡ። የቦታውንም የተፈጥሮ አቀማመጥ ልብ አላሉ። ብላታ ገብሩ የፈጸሙትን ስህተት ራሳቸውም ደገሙ። ምርጥ ተዋጊዎቻቸውን በግንባር አሰልፈው ሲዋጉ በከፍተኛ ኮረብታዎች ላይ የነበረው የማህዲስቶች ሰራዊት በከፍተኛ ቆራጥነትና ሲቃ ማጥቃት ጀመሩ። የራስ አሉላም ጦር ድል ሆነና ተበታተነ። ፈረሳቸው በጥይት ተመቶ ራሳቸውም ወደቁ። ወዲያውም ከታማኝ አሽከሮቻቸው ጋር ሆነው ከተጋጋለ ውጊያ ወጥተው አልባሌው ሰው መስለው ለመጀመሪያ ጊዜ ሸሹና ከአንድ ኮረብታ ላይ ወጡ። በሰራዊታቸው መካከል ራስ ሞቱ የሚል ወሬ ተሰራጨበትና በየአቅጣጫው ተበታተነ። እርግጥ ቆስለው ነበር። ፈረሳቸው መሞቱን እርሳቸውን መቁሰላቸውን የተመለከቱ ሞቱ ብለው በማውራታቸውና በመደናገጣቸው ሰራዊታቸው ተበታተነ። ራስ አሉላ ከጦርነቱ መስመር ራቅ ብላ በነበረች ተራራ ላይ ከወጡ በኋላ ራፊ ጨርቅ ከጭናቸው ላይ አስረው ሲፈስ የነበረውን ደማቸውን አቆሙ። ቀጥለውም እንግሊዞች በሸለሟቸው የሩቅ መመልከቻ መነጽር የጠላትን ወረዳ ተመለከቱ። ለካ ተሳስተናል፣ ለካ ድል ያደረገን የኛው ስተት ኖረዋል
በዚያ ቦታ ላይ የመሸገው ጠላት ብዛቱ ከሰማነው በላይ ነው የሚሆነው። ከላይ እስከታች ከወዲህም ከአግድመቱ ጀምሮ ወታደር ከሰፈረበት ብዛት እጥፍ ነው የሚሆነው። 3000 ብቻ አይሆንም። ይህን ሳናጠና ነው ከመካከሉ የገባንለት ብለው መነጽሩን ከዓይኖቻቸው ነቅለው ከኋላቸው ለነበረ ጋሻ ጃግሬ ሰጡና ከንፈራቸውን ነክሰው ራሳቸውን እያወዛወዙ አገሬ ላይ ጠላት ሰፍሮ ቀኝ እጄ ገብር ወድቆ ጀግኖች ወታደሮች ረግፈው እኔ የዮሐንስ አሽከር እኔ የዮሐንስ ባሪያ ከድርቡሽ ሸሽቼ በሕይወቴ ቆሜ ልታይ ነው። አበሾች ድል ሆነው ሸሹ ብሎ ዓለም ሊታዘበኝ ነው። አይታሰብም ብለው ተቀምጠውበት ከነበረው ድንጋይ ላይ ተነሱ። ነጋሪቱ ተጎሰመ። ክተት 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 ክተት። መለከት ተነፋ። ከዛ በኋላ የተበታተነው ሰራዊት ወደዚያች ኮረብታ ተሰበሰበ። በወደቁ ታዋጊዎች ፈንታ ሌሎች ተመረጡ። ቶሽ ጦር የመሸገበትን ወረዳ አሉላ ካጠኑ በኋላ ፊት ለፊት መግጠሙ ቀርቶ በጎንና በጎኑ እንዲወጠር እንዲያስልተው ከምሽጉ በሚመጣበት ጊዜ ደግሞ በግንባር የሚገጥመውና አፈግፍጎ ከደጀን ጦር ጋር እንዲጋጠሙ የሚያባብለው ዘርፍ አሰለፉ። ከሳቸው ቀጥሎ የቢንያመር ተወላጅ ሙሳ ኤልፌል ናዜር አዛዥ እንዲሆኑ ሾሟቸው። በየዘርፉ በተሰለፈው እግረኛ ጦር ጀርባ ፈረሰኛ እንዲሰለፍና ወደ ኋላው የሚሸሸውን የወገን ጦር ያለ ምሕረት እንዲቀጣው አዘዙ። አሉላ ድል በተመቱበት ዕለት ሰራዊታቸውን አስከትተው በአዲስ ስልት ካዘጋጁት በኋላ እንደገና በማግስቱ ጠዋት ጦርነቱን ገጠሙ። ራሳቸው በፈረስ ላይ ሆነው በየግንባሩ እየተዘዋወሩ ወደ ኋላ ፊትህን ያዞርክ ስጋ አለ አራዊት ነፍስህን ለገሃነመ እሳት ዳርጌዋለሁ እያሉ እያሳወጁ ተዋጊ በሳሳበት በኩል ጦር እየጨመሩ አቅጣጫውን የሳተውን ስፍራ እያስያዙ ወደፊት ሲያስገፉ አጥቂውን የጠላት ክንፍ በእግረኛና በፈረሰኛ እያስከበቡ ጦርነቱን መሩ። ሰራዊታቸው ከበስተኋላው የራሱ ፈረሰኛ ከወደፊቱ በጠላት ጦር እንደተከበበ ካረጋገጠ በኋላ ጥርሱን ነክሶ መንፈሱን አስቆጥቶ ተዋጋ። እኩለ ቀን ድረስ ሲፋጭ ራሳቸው አሉላ ከፈረሳቸው ወርደው ከተዋጊው ሰራዊት መካከል ገቡና መሸጉን ካልያዝን እዚሁ ማለቅ ነው፣ ወደ ኋላ ማየት የለም፣ የሁላችንም ዕጣ ፈንታ ከዚያ ያልፍ እያሉ ራሳቸው እየጮሁ ቁርጠኛ ውሳኔያቸውን አስታወቁ። ወደ ማታ የኢትዮጵያ ሰራዊት የጠላትን እርድ እየጣሰ መግባት ሲጀምር 1000 አረይ የሚባሉት ፈረሰኛ ጦር ይዘው መድረሳቸውን ራስ አሉላ ሰምተው 1000 አረይ ከጠላት በስተጀርባ እንዲገቡና ጠላት እንዳያመልጥ መንገዱን እንዲዘጉበት ከከሰላም የሚመጣ ደጀን ጦር እንዲከላከሉት ትእዛዝ አስተላለፉላቸው። በሶስት አቅጣጫ ተሰልፎ ወደፊት ሲገፋ የነበረው የራስ አሉላ ሰራዊት ወደ ጠላቱ እርድ መግባት ሲጀምር ጠላት ከምሽጉ እየወጣ በጨበጣ ተጋጠመ። የኢትዮጵያ ሰራዊት በቅልጥፍናና በአመካከት እጅግ በመላቁ እያጠቃ ወደፊት ሲገባ ጠላት ከእርዱ እየወጣ ወደ ኋላው መፈርጠጥ ሲጀምር ደግሞ የ1000 አረይ ፈረሰኛ ጦር እየተቀባበለ አስቀረ። ራስ አሉላ የ1000 አረይ ፈረሰኛ ጦር መንገድ እንዲዘጋ የሰጡት መመሪያ ሌላ ታላቅ ውጤት
ውጤትም አስገኘላቸው። ለእርዳታ ከከሰላ ሲገሰግስ የነበረውን የጠላት ጦር ከሁለት ቆራርጦ በመካከሉ ገባና በታተነ። የማህዲስቶቹ ጦር አዝማችና አዋጊ የነበረው ራሱ ኦቶማን ዲንካ ተሽሉክልኮ አመለጠ። ከእነርሱም ጋር 150 ያህል ወታደሮች በየአቅጣጫው እየፈረጠጡ ሲያመልጡ 10,000 የሚሆን ሰራዊት ግን ከዚያው ላይ ወድሟል። ከኢትዮጵያ በኩል እስከ 1500 የሚገመቱት ሲወድቁ እስከ 500 የሚደርሱ ቆሰሉ። አሉላ ራሳቸው ከጦርነቱ ከመግባታቸው በፊትም በብላታ ገብሩ አዋጊነት ከወደቁት ወታደሮች ጋር ከ30 በላይ የሚሆኑ እጅግ የተመሰገኑ ጀግኖች ከጦርነቱ ላይ ወድቀዋል። ከእነርሱም መካከል ከብላታ ገብሩ ቀጥለው በአዝማችነትና በአዋጊነት እጅግ ስመጥሩ የነበሩት ሀጎስ ወረታ የተባሉት ጀግና ይገኙበታል። የማህዲስቶቹ ግስገዛ በዚያ ጦርነት ቅስሙ ባይሰበር ኖሮ ምዕራባዊ ቆላ ከረንና ምጽዋን አካቦ ለመያዝ የማያወላውል እቅዱ ነበር። ራስ አሉላ በዚያ ጦርነት ቀድሞአቸው የወደቁትን የታማኝ የጦር አበጋዛቸውን የብላታ ገብሩን አስክሬን አስፈልገው ባያገኙትም ደማቸውን በመመለሳቸው የኢትዮጵያን ክብር ባለማስደፈራቸው ጸጉራቸውን ሹሩባ አሰርተው ቅቤ ተቀቡ። በጦርነቱ ሜዳ የወደቀውንም የወገንና የጠላት ወታደር ሬሳ አሰባስበው አስቀብረው የተማረከ መሳሪያ አስቆጥረው ምርኮኞች አስቀድመው ከኩፊት ቀበሌ ወጥተው ራቅ ካለ ስፍራ ላይ ሰፈሩ። ከኩፊት ጦርነት የተረፈው ሰራዊታቸው በልዩ ልዩ ችግሮች እንዳይጠቃባቸው በጥንቃቄ እየተጓዙ ከረን ደረሱ። የምስራቹንም ወደ አፄ ዮሐንስ አረመኔውን የድርቡሽን ጦር ድል አድርጌያለሁ ብለው በጉዞና በህመም የተዳከመው ሰራዊታቸው በመጠኑ ረፍት ካደረገና ቁስለኛው ሁሉ ማገገም እንደጀመረ በብላታ ገብሩ ሞት እጅግ የተከዙትና ያዘኑት ራስ አሉላ የጦር አለቆቻቸውን ሰብስበው ስለ ጦርነቱና ስለ ወደፊቱም ጠቅላላ ሁኔታ በተወያዩበት ሰዓት ልጆቼ፣ ወዳጆቼ፣ ኢትዮጵያ በድርቡሽ ጦር እንዳትወድቅ የሚጠብቃት አምላክ ታድጓት ከተዋረድን በኋላ አሳይቶ ማረን እንጂ የሰራነው ስተት ከፍ ያለን። የድርቡሽን ሰራዊት ብዛት ተመልክተው እንዲነግሩን የላክናቸው ፈረሰኞቻችን 3,000 ብቻ ይሆናል ብለው የነገሩንን እንደገና ሳናጣራ ሰተት ብለን ገብተን ብዙ ጀግኖች አለቁብን። ገብሩም የሰጠውትን ትእዛዝ ሁሉ ዘንግቶ ቃሌን ጥሶ ሰርቶት የማያውቅ ጥፋት አጥፍቶ ጀግኖቼን ይዞ ጠፋ። ነፍሳቸውን አምላክ ይቀበልልን፣ ተስካራቸውንም እናወጣለን። ዛሬ ድል ብናደርገውም ድርቡሽ መምጣቱ አይቀርምና ጦር አዘጋጅተን እንደገና ወደ ከሰላ እንዝመት ወይስ አስመራ እንመለስ? በዚህ ጉዳይ የታያችሁን ያመለከታችሁን እንድትነግሩኝ ነው ያስጠራዋል ብለው ራስ አሉላ ምክር ጠየቁ። የጦር አለቆቹና የየጎሳው ተጠሪዎች እርስ በርሳቸው ከተነጋገሩበት በኋላ ባሻይ ደበሳ የተባሉ የጦር አለቃ ተነስተው ጌታዬ ራስ አሉላ፣ ጠላት አገራችንን መመኘት የጀመረው ዛሬ አይደለም። ቱርክም ግብፅም ሞክረዋል። ድርቡሽም ይኸውና እስከዚህ ድረስ ዘልቆ ገባ። በዚህ ይቀራል ማለትም ሞኝነት ነው። ከሌላው በፊት የቱርክንም ሆነ የግብፅን ግፍ የቀመስነው እኛ ማሴኖች ነን። የጠላትን ግፍ የቀመስን በመሆናችን
እነሆ ዛሬም ጎበዛዝቱ ሁሉ ወጥቶ ተዋግቷል። ከእንግዲህ ወዲያ ጠላት መሬታችንን አይረግጣትም። የአማሴን ውርደት የመላው የሀገር ውርደት ነውና በቶሎ ወደ ከሰላ ዘምተን ከዚያው ላይ ካላቆም ነው እንደገና ደግሞ ወደ ላይ መዝለቁ አይቀርምና ስንዘምት ይታየኛል ብለው ተቀመጡ። ቀጥለው ሻለቃ ራያ ተነሱና ከኮፌት መመለሳችንም ቢሆን አልወደድኩትም። ድርቡሹን ነካ ነው እንጂ አላደቀቅ ነው። ከሰላንስ ዛሬ ከለቀቅ ነው መቼ ልንመልሰው ነው? ደሞም ወደ ከሰላ የምንዘምት ከሆነ እንግሊዞችም ቢሆን ሳይደግፉን አይቀሩም። ለዚህ ባንነካው ይሻል ነበር። አሁን እንግዲህ ብድሩን ለመመለስ ሲል ጓዙን ጠቅልሎ ይመጣና ከቆላው አልፎ ወደ ደጋው ማንጋጠጡ የማይቀር ነው። አሁንም ሰራዊታችን ካለፈ ስንቅ ይዞ ይዘጋጅና እንደገና ወርደን ከሰላን መልሰን በእጃችን ስናስገባ ነው የሚታየን ብለው ተቀመጡ። ፊታውራሪ ኃይለ ሥላሴ ደግሞ ተነስተው ጌታዬ፣ ጠላት ከታዛ አስቀምጦ በርን ካልጠበቁና ካልዘጉ ዘሎ መግባቱ አይቀርም። በትላንትናው ጦርነት የሚያስደስት ሙያ ለሰሩት ሹመትና ሽልማት ሰጥቶ የከዳን ቀጥቶ ጠላት ሳይታጠቅ መድረስ ይገባልና እዚህ ውሎ ማደሩ አይታየኝም ብለው ሲናገሩ የጦር አለቆቹ እርስ በርሳቸው ተያዩ። በዚህ ጊዜ ባሻይ ባራኪ የተባሉ የጦር አለቃ ከአጠገባቸው ወደ ነበሩት ጓደኞች ዞር አሉና ጌታችን እንኳን እንዝመት ብለዋቸው እንዲያውም ጦር ጫን ማለት ይቀናቸዋል። ዛሬም ቢውሉ ነገ አይደግሙትምና መዝመታችን የማይቀር ስለሆነ ሌላ ሐሳብ መናገር አያመችም አሏቸው። ይህችው ሐሳብ ውስጥ ለውስጥ ከተዛመተች በኋላ እንዝመት፣ እንውረድ፣ እንበለው የሚለው ሐሳብ አስተጋባ። ራስ አሉላ የሁሉንም ንግግር በጥሞና ሲያዳምጡ ቆዩና በሐሳብና በትካዜ ተወጣው በዝምታ ተሸብበው ብላታ ገብሩ ቢኖሩ ኖሮ ሐሳባቸውን ይናገሩላቸውና ሌላው ሰው ሳይናገር ነገሩ ያልቅን። በዚያች ዕለት ግን ገብርኤል የአሉላን ሐሳብ ተርጉሞ ፍሬ ነገሩን ፍርጥርጥ አድርጎ የሚናገር አልተገኘም። ሁሉም እንዝመታል፣ ግን ሁሉም ከልባቸው ነበር። በኩፊት ጦርነት በርካታ ጀግኖች ወድቀዋል። ከዚያ ሌላ ደግሞ ቀበሌው ሞቃት ነው። ከመስከረምና ከጥቅምት ወራት በኋላ ወንዞች ማግጠጥ ይጀምራሉና ወባው ተናዳፊ ነው። ስንቅ እንደ ልብ አይገኝም። ከደጋውና ከወይና ደጋው ቀበሌ የወረደው ሰራዊት ያን ሁሉ ችግር እስከ መቼ ይችላል? ታዲያ ይህን ሁሉ እያወቁ የጦር አለቆቹ እንዝመት ማለታቸው ከልባቸው ነበር? ይህን የመሳሰሉትን ጉዳዮች እያነሱ ሲጥሉ ቆዩና ራስ አሉላ የብላታ ገብሩን ቁመና ከፊታቸው፣ የብላታ ገብሩን ትዝታ ከአእምሯቸው፣ የብላታ ገብሩን ፍቅር ከአንጀታቸው ይፍቅላቸው መስሏቸው ያለ የሌለ ተንፋሻቸውን ተጫጭነው አስወጡና ሰማችሁ ወዳጆቼ፣ ወንድሞቼ፣ ሐሳባችሁን ሰማሁት፣ ነገራችሁም ከልቤ ገብቷል። ለጠላት ጊዜ መስጠትና ለትውልድም ማስተላለፍ እንደማይገባ የታመነ ነው። ድርቡሽ ብድሩን ለመመለስ ብቻም ሳይሆን የኢትዮጵያን መጎምጀቱም የማይቀር ነው። ዛሬ ብንገፋው ነገ ብቅ ማለቱ አይቀርም። ግን ሌላ አስቸኳይ ጉዳይም አለብን። ከሰላ ገብተን የተከበቡትን ጭፍሮቻቸውን ነፃ እንድናወጣላቸው እንግሊዞች ይወተውቱናል። ለነገሩ ግን ለነሱ ውለታም ሆነ ውትወታ ብለን ሳይሆን ከሰላም ከእጃችን ወጥቶ ውሎ ባያድር ተገቢ ነበር። ግን በባህሩ በኩል የተፈጠረው አዲስ ነገር ደግሞ በጣም አሳሳቢያችን።
ከከሰላ ይልቅ ምጽዋ ትቀርበናለች። ከከሰላም ደግሞ ምጽዋ በቅድሚያ ታስፈልገናለች። የምጽዋ መያዝ በጣም ከንክኖኛል። በገዛ ምድራችን፣ በገዛ አፈራችን፣ በገዛ ባህራችን ይኸውና ግብጦች፣ እንግሊዞችና ጣሊያኖች ይሻኮቱበታል፣ ይመሳጠራሉ፣ ይናኮራሉ። እኛ ከሰላ ከወረድንላቸው ደግሞ ምጽዋን አልፈው አማሴን ላይ ብቅ ይላሉ። ከዚያ በኋላ እነርሱ ደገኞች፣ እኛ ቆለኞች መሆናችን። ከዚያ በኋላ ከዚህ መቀመጫችን ብቻ ሳይሆን አንገታችን ከተያዘ በኋላ ድርቡሽም በከሰላ አካባቢ የሚገኙትን ሕዝቦች አስተባብሮ በከበባ ይፈጀናል። ከዚያ በኋላ የሀገራችን ነገር ያለቀለት ይሆናል። ኢትዮጵያም ከብርቱና አወዛጋቢ ከሆነ ቀንበር ውስጥ ትገባለች። ስለዚህ ዛሬ የጨበጥነውን ድል ካገኘን ጎሳዎቻችን ሁሉ ተባብረው የድርቡሾች ደጋፊዎች የሆኑትን እንዲቋቋሙልን ኃላፊ ሰጥተን ወደ አማሴን ብንመለስና በባህሩ በኩል አዲስ የመጡትን ጣሊያኖች ሐሳብ ብናዳምጥ አይሻልም ይመስላችኋል? ሲሉ ያቀረቡትን ሐሳብ የጦር አለቆቹና ባላባቶቹ ከተመካከሩበት በኋላ በሐሳቡ ተስማሙ። ራስ አሉላ በከረን በአቆርዳትና በምጽዋ በኩል የሚኖሩት ጎሳዎች ተባብረው በድርቡሾች ላይ እንዲነሱ በአዋጅ ነግረው ሼህ ሙሳኤል ፊሊ የተባሉት የቢኒአመር ተጠሪ የአካባቢው ዋና ሆነው እንዲያስተዳድሩ ሾሟቸው። ከእርሳቸው ቀጥለውም ሺህ አረይ የተባሉት የባሪያ ጎሳ ተጠሪ ሆነው ተሾሙ። በዚህ ጊዜ ከኢትዮጵያዊነታቸው ዓላማና ስሜት ነቅነቅ ሳይሉ ሲታገሉ የነበሩት ጎሳዎች እየተበራቱ ስለሄዱ የማህዲስቶቹ ደጋፊዎች ከነበሩት ጎሳዎች ጋር ግጭት ማስነሳት ጀመሩ። በተነሳውም የእርስ በርስ ትርምስ ሺህ አሊ ኑር የተባሉት የራስ አሉላ ባለሟል የመንደራቸውን ጀግኖች አሰልፈው ከማህዲስቶች ደጋፊዎች ጋር ጦርነት ገጠሙና ሼህ አልሃላምኪን፣ ሼህ መሐመድ አዋድና ሌሎቹንም በርካታ የማህዲስቶች ቀንደኞች ማርከው ለራስ አሉላ አቀረቡ። ሺሆቹ ኢትዮጵያዊነታቸውን ክደው የማህዲስቶች ተጠሪዎች ሆነው በሕዝብ ላይ የፈጸሙት ግፍ አመዝኖ በመገኘቱ በስቅላት እንዲቀጡ ተፈረደባቸው። ራስ አሉላ ከኩፊት ጦርነት ተመልሰው ከረን ላይ ሹምሽር ሽልማትና ቅጣት ሲሰጡ ቆይተው የወታደሮቻቸውንና የራሳቸውን ቁስል ከጠጋገኑ በኋላ ወደ አስመራ ጉዞ ጀመሩ። በጥንቱ ዘመን አርባዕተ አስመራ በሚል መጠሪያ በአራት መንደሮች ተከፋፍላ ነዋሪዎቿ እርስ በርሳቸው ሲጋጩባት የነበረችው መንደር የአሉላ መዲና ከሆነች በኋላ የእርስ በርሱ ግጭት ቀርቶ አንድነቷንና ልማቷን የመሰረቱላትን የማህዲስቶችን ወራሪ ኃይል እንክትክት አድርገው የሰባበሯትን አውራዋንና ሰራዊታቸውን በታላቅ ክብርና ፈንጠዝያ ተቀበለች። ቱርክ ባሻ ራስ አሉላ ጎፈሬያቸውን ቀጭን ሹሩባ ተሰርተው በቀይ ሻሽ ደገፍ አድርገው ከግብፅ ጦር አዝማች ማርከው በለበሱት የማዕረግ ልብስ ላይ የአንበሳ ለምድ ደርበው አሽሟጣጭ ጎራዴያቸውን አገንድረው በድንጉላ ፈረስ ላይ ተቀምጠው ግራና ቀኝ ፊትና ኋላ ቁመናው ከስቶ እንደ ልቡ እንደ ዳልጋ አንበሳ ባበጠ ሰራዊት ታጅበው ብቅ ሲሉ የአስመራ ሕዝብ ድብልቅልቅ ባለ የደስታ መንፈስ ተዋጠ። መሰንቆኛዋም ቀጥሎ ያለችውን ገጸ በረከት አጠር ከመንደላይ ተመንታ ውርዋሪ ከማንበጣ አብግድም ሰፋሪ ከማንበጣ ብቅልጽም ሰባሪ ሰባይ ከሰላ ውሽማ ባህል
ትርጉሙ እንደ መርዘኛ እባብ ተወርዋሪ፣ እንደ አንበሳ ግድም ላይ ሰፋሪ፣ እንደ አንበሳ ቅልጥም ሰባሪ፣ ከሰላ ባለቤቱ ባህር ቁባቱ። ከመረብ ማዶና ማዶ ስመጥር ዘፋኞች መሰንቆኞችና የነበሩ በነቂስ ወጥተው ጉሮሯቸውን ቀርቶ የመሰንቆቻቸው ጅማቶች እስኪበጣጠሱ አቀባበሉን አድምቀው ተዋጡ። ከብትረኛው ሁሉ መንጋውን እንዳሰማራ ወደ ሰልፉ እየተሯሯጠ በመሄዱ በአስመራ አካባቢ የነበረ የእርሻ ሰብል እንደዚህ ያለት የከብት ሲሳይ ሆኖ አያውቅም። እንጀራው ከምጎጎው ቂጣውና ጥራጥሬው ከምጣድ ሳይላቀቅ ከወንጠፍቱ ላይ ድፍድፉ እንደተቆለለ እንዝርቱ ከነ ጥጡ እየተወረወረ ቡናው እንደተንተከተከ ሊጡ እንደተከፈተ ሴቱ እልል 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 እያለ ሲወጣ በሕይወት የተመለሰ ዘማች ዘመድ ቀርቶ የማያውቀው ሁሉ እያቀፈ ሲስመው ዘመዳቸውን ያጡ ሲላቀሱ ከዚያ በፊት በአስመራ መንደር ያልታየና ያልተሰማ ትርምስ ሆነ። ራስ አሉላ ከነሰራዊታቸው ሕዝቡ ወዳዘጋጀላቸው ዳስ ገቡ። ሕዝቡ በየቡድን እየተመደበ ሲዘፍን የሊቀ መኳሶች ሊቀ መኳስ የተባሉትና በጎንደር ከተማ በዘመኑ የተመሰገኑት ሊቀ መኳስ ስጦታው የኩፊትን ጦርነት ውጤት እንደሰሙ ከአክሱም ወደ አስመራ ሄደው ነበርና ከራሶች ፊት ቀርበው ድርቡሽ ገባ ቢባል ሾልኮ በቀዳዳ አሉላ የሚሉት ወረደበት ናዳ። መጣው ብሎ ላከ ድርቡሽ ከከሰላ ተቀበለው ወርዶ አሉላ ባነጋ አሉላ። ምነው በጠየቀው ግብጡም በቋንቋው ጉራ ድረስ ገብቶ ምን እንዳገኘው። ድርቡሽ አልጠየቀም አልሰማም ወይ ወሬ ግብጡ መግቢያ ሲያጣ በአሉላ ጎፈሬ። ኮፊት ላይ የታየው የአሉላ ጎራዴ የአገሬ መከታ የኔ ጋሻ ክንዴ ብለው ሲያንጎራጉሩ የራስ አሉላ የእልፍኝ አሽከር ቀረብ ብሎ በከረጢት የታሰረ ብር አሸከማቸው። ዘፈኑ፣ ቀረርቶ፣ ፉከራው፣ እልልታው ሳያቋርጥ ከሳምንት በላይ ሲያስተጋባ ሰነበት። ራስ አሉላም በዚያ ሕዝባዊ ዳስ እየተገኙ ግብር ሲያበሉ ግዳይ እየተቀበሉ ሲሸልሙ ከርቶ የተያዘውንና የሸሸውን ሲቀጡ ሰነበቱ። ወደ አፄ ዮሐንስ የላኩት የምስራችም መልሶ በዚያው ሰሞን መጣላቸው። ልጄ ወዳጄ ቱርክ ባሻ ራስ አሉላ የላክልኝ የምስራች በደረሰኝ ጊዜ ሰውነቴን ደስታ ወረረ። በጉልበቱና በመሳሪያው ተመክቶ የመጣብህን አረመኔ ድል ነስተህና አሳፍረክ እንኳን በደህና ገባ። ለሀገራቸው ሲሉ በጦርነቱ ለሞቱት ጀግኖች ተስካራቸው እንዲወጣ የሚቻለውን ነገር ሁሉ ልክልሃል። እግዚአብሔር ክንድን ያበርታል ይላል መልእክቱ። የኩፊት ጦርነት የአሉላን ማንነትና የጦር ስልት ችሎታ፣ አመዛዛኝነት፣ ታጋሽነትና ታላቅነት ያስመሰከረ ሆነ። ይህን የተገነዘቡት እንግሊዞችና ግብጾች የአሉላን ወዳጅነት በኢጣሊያኖች ላለመለወጥ መጠንቀቅ ጀመሩ። የአሉላን ፊት ወደ ከሰላ አዙረው ጣሊያኖችን ወደ ሐማሴን ለማስገባት ያደረጉት ተንኮል የተደረሰበት እንደሆነ ከምስራቃዊ ሱዳን እየፈለሱ በከረም በኩል ወደ ምጽዋ ሲጓዙ ለነበሩት ግብፃውያን እጅግ አስከፊና አስቸጋሪ ጉዳይ ሊደርስባቸው እንደሚችል ስላመኑበት ላለፈው ጊዜ ለፈጸሙት ተንኮል ልባዊ ይቅርታቸውን ለማግኘት መጣጣር ጀመሩ። ስለዚህ ኢጣሊያኖች በነበሩበት እንዲቆዩ እንጂ ወደፊት እንዳይራመዱ ማግባባት
የእንግሊዞችና ግብጾች ዋናው ተግባራቸው ሆነ። ራስ አሉላም ምንም እንኳን እንግሊዞች እርሳቸውን መሳሪያ አድርገው ማዕዲስቶችን ለማስደብደብ ያደረጉትን ጥረት ቢረዱትም የወዳጅነታቸውን ገጸ ፈገግታ አላዞሩባቸው። እንዲያውም የእንግሊዞችን ባህሪና ስልት በሚገባ ለማጥናት የቻሉት ከዚያ ወዲህ ሆነ። በዚያን ጊዜ የነበረውን ሁኔታና በእንግሊዞችም ላይ አድሮባቸው የነበረውን ቅሬታ ፍጻሜ ሕይወታቸው በተቃረበበት ወቅት ዋይልድ ለተባለው እንግሊዛዊ ሲያጫውቱት እስቲ አንድ ነገር ልጠይቅ፣ ስለምንድን ነው የድሮ ወዳጆቻችሁን ችላ የምትሉት? እንግሊዝ አድሚራል ሄዊትን ልካ ያደረግነውን ስምምነት ሁሉ ገሸሽ አድርጋ ከጣሊያን ጋር ተመሳጥራ አገሬን ስትሰጥ ትንሽም ቅር አላላትም። ይህን ምን ትርጉም ትሰጠዋለህ? ምንስ ማለቷ ነው? እንግሊዝ የገባችውን ውል አታከብርም ብለው ተቀምጠውበት ከነበረው ድንክ አልጋ በትራሱ በኩል ተጠቅልሎ ተቀምጦ የነበረ ወረቀት አወጡና ንግግራቸውን በመቀጠል ይህ ውል ዛሬም ድረስ በእናንተ ዘንድ ይገኛል። ለመሆኑስ ውል ብቻ ማስቀመጡስ ምን ይሰራል? እስቲ በመጀመሪያ የተጻፈውን ቃል ተመልከት። ምጽዋን አሳልፋችሁ ለጣሊያኖች በመስጠታችሁ ንጉሠ ነገሥቱ በዚያ በኩል መሳሪያ ለማስገባት የማይቻላቸው ሆነ። ይህን ማድረግ ይገባችሁ ነበር። በውላችንስ መሰረት እኔ ግብጾችን ከበጎሳ አውጥቼ ምጽዋ ላደረስኩላችሁ። ምንም እንኳ ለአገሬ ስል ቢሆን ወደ ቆላ ዘምቼ አልተዋጋም። የዛስ ጦርነት ውጤት እናንተን አልጠቀመም። እናንተ ግን የምትፈልጉትን ከሰራንላችሁ በኋላ እኛን ገሸሽ አድርጋችሁ ወደ ወገኖቻችሁ ዘወር አላላችሁ። ከገባችሁት ውል የፈጸማችሁት ነገር ቢኖር ጳጳስ መላክ ብቻውን ቀረ። በእርግጥስ ዋናው ፍላጎታችንና ችግራችንስ ይህ ብቻ ነበር። እስቲ አንተ መልስልኝ ብለው አፋጡ። መቼም ሲተት ተፈጽሟል። ባለስልጣኖቻችን በልዩ ልዩ ምክንያቶች የተነሳ ችግር ፈጥረዋል አለ አንገቱን አቀርቅሮ አይኖቹን እያስለመለመ። ስህተት አይደለም፣ ክዳት ነው አሉ አሉላም ቆጣ ብለው። ስህተት አይደለም፣ ክዳት አሉ አሉላም ቆጣ ብለው። መቼም ያሳዝናል። እንደተመለስኩ ሁኔታውን ለባለስልጣኖች ለማስረዳት ይሞክራል አለ ዋይልድም እጅግ ግር ብሎት። ሳያውቁት ቀሩ ብለህ ነው? ልባቸው ቢከዳይ ነው እንጂ ግድ የለም፣ ትውልድ ይፋረዳል ብለው አሰናበቱት። ውድ የቻናላችን ተከታታዮች የአሉላ አባነጋ ትረካ ክፍል 10 በሰማችሁት መልክ ቀርቦ ተጠናቋል። እናንተም ትረካው ተጀምሮ እስከሚያልቅ በትዕግስትና በትኩረት ስለተከታተላችሁንና ስላዳመጣችሁን እጅግ በጣም አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎችም በማዳረስ ሌሎችም የቻናላችን ቤተሰብ እንዲሆኑ እየጋበዛችሁ ቻናላችንን አሳድጉልን። በኮሜንት ቦታ ላይ ሐሳብ አስተያየታችሁን ለግሱ። አገራችን ጸንታ የቆመችው
በጀግኖች አባቶቻችን ደም ነው። የነሱ አጥንታቸው እንዳይወቅስን አደራቸውን አናስደፍርም። የጀግኖች አባቶቻችንን ገድል ትውልድ ለዘላለም ሲዘክረው ይኖራል። እስካሁን ጊዜ ሰጥታችሁ ተጀምሮ እስከሚያልቅ በትዕግስት ስላዳመጣችሁና ስለተከታተላችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ሁኑልን፣ ቸር ሰንብቱልን፣ ሰላም ሁኑልን። ሰላማችሁም ምንጊዜም ይብዛልን።